አድማጭ ተመልካቾቻችን ለዛሬ ያላችሁን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። የአገዛዙ መንግስት ሰራዊት በበርካታ የወሎ ቤተ አማራ ቀጠናዎች ነባር የፋኖ ዋና ይዞታዎችን አስለቅቃሉ በሚል የጀመረው መጠነ ሰፊ ማጥቃት ፋኖ በበርካታ የደፈጣ ጥቃቶችና የከተማ ኦፕሬሽኖች ታጅቦ እቅዱን በማደናቀፍ ምልምል ሰራዊቱን ሙትና ቁስለኛ በማድረግ ድሎች እያስመዘገበ ይገኛል ሲሉ የፋኖ ምንጮች ገልጸዋል። ወሎ ቤተ አማራ ቀጠና የሚንቀሳቀሱት አምስቱ ኮሮች ላስታ፣ አሳምነው፣ ልጅ ኢያሱ፣ ንጉስ ሚካኤልና ምስራቅ አማራ ኮር 1 እና ምስራቅ አማራ ኮር 2 በሚንቀሳቀሱባቸው ቀጠናዎች ይዞታዎችን ከማስጠበቅ ባሻገር የአገዛዙ የብልጽግናን ሰራዊት በአውደ ውጊያ እንዲሁም በመኮብለል እያለቀበት ይገኛል። ይህ በእንዲህ እንዳለ የአገዛዙ ኃይል በሸንዲ ወንበርማ ማሮለድ ቀበሌ በፋኖ ላይ ከጠዋቱ 12 ሰዓት አካባቢ ከበባ ለመፈጸም ቢያስብም የሸንዲ ወንበርማ ብርጌድ ንስር ሻለቃና የጉግሳ ብርጌድ አባላት ጋር በጥምር ባደረጉት ኦፕሬሽን የአገዛዙን ሰራዊት 17 ሙትና በርካታ ቁስለኛ በማድረግ በጠላት ላይ ከባድ ኪሳራ አድርሰናል ሲሉ የአምስተኛ ክፍለ ጦር ጉግሳ ብርጌድ የህዝብ ግንኙነት ኃላፊ ገልጸዋል። በተጨማሪም በዚህ ዕለት የአገዛዙ ሰራዊት ሚኒሻና የአድማ ብተና እንዲሁም ፖሊስ አባላት ከአዘና ከተማ በመነሳት አንበራ፣ ደገራና ድኩሻ ቀበሌዎች ላይ ወረራ በማካሄድ በህዝባችን ላይ ከባድ የሆነ ዘረፋና እገታ፣ ጭፍጨፋ ፈጽመዋል ሲል የፋኖ አመራሮች ገልጸዋል። ጋዜጠኛ መሳይ መኮንንን ለመደለል እና ከሚያደርገው ህዝባዊ ትግል ዞር እንዲል ወይም ለአገዛዙ እንዲያገለግል በማሰብ ሊያግባቡት የሞከሩት ጀነራል ተስፋዬ አያሌው ለመሳይ መኮንን በድጋሚ በመደወል በሚሊኒየም አዳራሽ ላዘጋጁት ሰርግ እንዲመጣ ጠላና ጠጅ አልናፈቀም ወይ በማለት ጥሪ አድርገውለት እንደነበር ገልጸዋል። ጭንቅ ውስጥ የገባው የአብይ አህመድ አገዛዝ በተለያየ መልኩ ከህዝብ ጎን ቆመው በሙያቸው ትግል የሚያደርጉ አካላትን ለማስገበር ከፍተኛ እንቅስቃሴ እያደረገ እንደሆነ የሚያሳይ መሆኑን ጋዜጠኛ መሳይ መኮንን ተናግሯል። የሰርጉ ዕለት ልጁን ከዳረው ውስጥ ከጀነራል ሹማ ብደታ ጋር ልጁን የዳረው ጀነራል ተስፋዬ ነው። የሰርጉ ዕለት ደውሎልኛል። ሁለተኛ ማለት ነው። እንደ አጋጣሚ ስቱዲዮ አልነበርኩም፣ መንገድ ላይ ነበርኩኝ። ከመጀመሪያው ስልክ በኋላ ነው። ከመጀመሪያው ስልክ በኋላ ሁለተኛ ስልክ ነበረ። ልቀዳ የምችልበት ሁኔታ አልነበረም። የደወለልኝ እንዳልኩ አንድም ጥርጣሬ ውስጥ የከተተኝ አንድም በቅንነት እኔን እንዳገኘኝ እንዳላስብ ያደረገኝ ሁለተኛው ስልክ ነው። ሁለተኛው ስልክ ላይ ደውሎ ዛሬ የኔ ልጅን ድረዋለሁ ሰምተሃል አለኝ። አዎ መረጃውን ሰምቻለሁ አልኩት። ግን የተባለው ሁሉ እውነት አይደለም። ይሄ 300 ሚሊዮን ብር የሚባለው እውነት አይደለም። ሰርጉን እንደውም ያሰብነው በምንድነው መኮንኖች ክበብ ነበር። እዛ ጭቃ ስለሆነ በአጭር ጊዜው ስለውጠን ነው ወደ ሚሊኒየም አዳራሽ ያደረግነው የሚባለው ነገር ሁሉ ውሸት ነው አለኝ። እንግዲህ መረጃው የለኝም፣ እኔ ማውቀው ነገር የለም። እንዴት ግን ለምንድነው ለአቅመ ትዳር የደረሰ ልጅ እንዳለ አላወቅኩም ነበር አልኩት። አይ አለኝ። ለማንኛውም ግን ጠጅና ጠላ አልናፈቀህም ወይ አለኝ። አይ እኛ እዚህ እናገኛለን፣ ግን ጠጅና ጠላ በዛ ደረጃ እዚህ አናገኝም ስለው ለምን ዛሬ እንደው የሆነ ነገር እናመቻችና በፍጥነት የምትመጣበት መንገድ ካለ አለኝ። የዚህን ጊዜ ነው የተጠራጠርኩት። በዚህ ደረጃ ለምንድን ነው የሰውዬ የቀረበኝ? ለምንድን ነው እንዲህ አይነት ጨዋታዎችን ያመጣው? እና በኋላ ላይ ከተለያዩ ወዳጆች ጋር መመካከር ጀመርኩ። እንደው ላተወሰኑ ሰዎች ነው ድምፁንም የላኩትና እንደው ምን ፈልጎ ነው የሰው በዚህ ደረጃ? እኛና እነሱ ቀይ መስመር አስምረናል። ከዚህ በኋላ የሚያገናኘን ነገር ፍርድ ብቻ ነው። ንጹሃን ሞቷል፣ ሚሊዮኖች አልቀዋል። በተለያየ መልኩ የሚደርሰኝ መልእክት አለ። እዚህ በምኖርበት አሜሪካ በአንድ ባለሀብት በአገዛዙ ባለሀብት የተላከልኝ መልእክት አለ። ቤት እንግዛልህ፣ የምታደርገውን ነገር አቁም። ይሄ የሚመጣው እንግዲህ ከባለ ሀብት ነው። ከጀርባው ማን አለ? የብልጽግና ፓርቲ ነው። እንደዛ አይነት ሁሉ ሙከራ ይደረግ ነበር። አሁን ፊት ለፊት ነው የመጡት። አንዱ ተስፋዬ በተወሰነ ደረጃ እንቀራረብ ነበርና እስቲ ሂድና ይሄን ልጅ አሳምነው ነው። በነገራችን ላይ ተስፋዬ እኔ ጋር ለመደወል የአብይን ፍቃድ ሳያገኝ አድርጎ ይሄን በደንብ ስለማቅ ነው። አብይ አህመድ እዛ ስልክ ላይ እየሰማ ነው ባልልም፣ ግን የአብይ ፍቃድ ያለበት ስልክ ነው እኔ ጋር የተደወለው። ምናልባትም ብርሃኑ ጁላ ቁጭ ብሎ እየሰማ ነው። ቁጭ ብሎ እየሰማ እንደሆነ በእርግጠኝነት መናገር ይቻላል። ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ መስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስትር አስታውቋል። ሚኒስትሩ ዛሬ ግንቦት 21 2017 ዓ.ም በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫ በቃል አቀባዩ በኩል ሰጥቷል። ቃል አቀባዩ ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ተናግረዋል። ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን የነጻነት ቀን ግንቦት 16 ባከበሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህም ንግግር በርካታ የአገዛዙ ባለስልጣናት ያስቆጣ ሲሆን
የተለያዩ ሐሳቦችም እየተሰነዘሩበት ቆይተዋል። ይህንን በተመለከተ ጥያቄ ቀረበለት የውጭ ጉዳይ ሚኒስትር በበኩሉ በቃል አቀባዩ በኩል ምላሽ የሰጠ ሲሆን ቃል አቀባዩ ኢትዮጵያ ለሚሰነዘሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃሉ ሲል ገልጿል። ኢትዮጵያ ግን እንደዚህ ያለ እንካ ሰላምቲያ ውስጥ ሳትገባ በሰከነ ዲፕሎማሲ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው ብለዋል። ይህ በእንዲህ እንዳለ የኤርትራ ጦር እየመከረ ነው። የኤርትራ መከላከያ ሰራዊት የእዝ አዛዦች በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦች፣ የሚኒስቴር መስሪያ ቤት ኃላፊዎች፣ የቀድሞ ተዋጊዎችና የብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች ዛሬም የቀጠለ ተከታታይ ውይይቶች እየተካሄዱ መሆኑን ታውቋል። አምኒስቲ ኢንተርናሽናል የኢትዮጵያ መንግስት ከስራ ማቆም አድማ ጋር በተያያዘ ያሰራቸውን የጤና ባለሙያዎች በአስቸኳይና ያለምንም ቅድመ ሁኔታ እንዲፈታ በድጋሚ ጠይቋል። አምኒስቲ መንግስት በአድማ ላይ ከሚገኙ የጤና ባለሙያዎች ጋር ንግግር እንዲጀምርና የተቃውሞ ድምጾችን ማፈን እንዲያቆም አሳስበዋል። አምኒስቲ ይህን ያለው ትናንት 9 የጤና ባለሙያዎች በከፍተኛው የፌዴራሉ ፍርድ ቤት መቅረባቸውን አስመልክቶ ባወጣው አጭር መግለጫ ነው። ፍርድ ቤቱ በትናንት ችሎቱ ለመርማሪ ፖሊስ ተጨማሪ 8 የምርመራ ቀናት መፍቀዱ ይታወሳል። ከቅርብ ወራት በፊት በቱርክ አሸማጋይነት የሰከነው የኢትዮጵያና የሶማሊያ ግንኙነት አሁን ላይ የተስተካከለ ቢመስልም ይዞት የመጣው ጣጣ ግን አሁን ድረስ እንደቀጠለ መረጃዎች ያሳያሉ። አሁን ላይ በውጭ ጉዳይ ሚኒስቴር የምስራቅ አፍሪካ ዳይሬክተር ጀነራል የሆኑትና በሶማሊያ የቀድሞ የኢትዮጵያ አምባሳደር ሆነው ያገለገሉት ዲፕሎማት ዶክተር ጀማሉዲን ሙስጠፋ ኡመር ከቀናት በፊት ለእስር መዳረጋቸውን ምንጮች ጠቁመዋል። ዶክተር ጀማሉዲን ከሶማሌላንድ ጋር ተፈርሞ በነበረው የመግባቢያ ሰነድና ይህንን ተከትሎ ከተነሳው ሁኔታ ጋር በተያያዘ በድህነት ሰዎች ተይዘው እስር ቤት መግባታቸው ታውቋል። አምባሳደሩ በሶማሌላንድ እና ሶማሊያ ጉዳይ ላይ ከኢትዮጵያ ውጭ ጉዳይ ተወክለው ከሚነጋገሩ ቁልፍ ሰዎች አንዱ እንደነበሩ ታውቋል። ውጭ ሀገር ለሚኖሩ ተቃዋሚ ኢትዮጵያውያን የዳያስፖራ አባላትና ሌሎች የውጭ አካላት መረጃ አሳልፈው ሰጥተዋል በሚል ጥርጣሬ በቁጥጥር ስር ውለዋል ያሉት ምንጮቻችን በሂደት ሌሎች ክሶችም እንደሚጨመሩባቸው ይጠበቃል ብለዋል። አምባሳደሩ በሌሉበት ቢሮአቸው ተፈትሾ ከዛም ከመስሪያ ቤቱ ውጭ ታፍነው እንደተወሰዱ ታውቋል። በሌላ በኩል በቅርቡ መነጋገሪያ የነበሩት በህንድ የኢትዮጵያ አምባሳደር ፍስሐ ሻውል ወደ አገር ቤት ሊጠሩ እንደሆነ ምንጮች ገልጸዋል። አምባሳደሩ ከአንድ ሳምንት በፊት ህንድ ሀገር ካለ አንድ ሚዲያ ጋር ባደረጉት ቃለ መጠይቅ ላይ በቅርቡ በህንድና ፓኪስታን መካከል ተከስቶ በፍጥነት የበረዳውና የ26 ሰዎችን ህይወት የቀጠፈው ግጭት በተመለከተ አስተያየት ሲሰጡ ፓኪስታንን ለግጭቱ ተጠያቂ አድርገው ተናግረው ነበር። እኛ የሽብር ጥቃቱን አውግዘናል። ህንድ ኃላፊነት የተሞላበት ሁኔታ እርምጃ ወስዳለች። ችግር ለመፍጠር ወደ ፓኪስታን የሄዱት ህንዶች አይደሉም፣ ፓኪስታኖች ናቸው ችግር ለመፍጠር ወደ ህንድ የመጡት ያሉት አምባሳደር ፍስሐ ፓኪስታኖች ሰዎችን በማንነታቸው እየለዩ እንደነበር ገልጸው ይህም በጣም መጥፎ ነው ብለው ገልጸውት ነበር። ጠቅላይ ሚኒስትር አብይ አህመድ በቅርቡ ከውጭ ጉዳይ ከተወጣጡ ዳይሬክተርና ከዚያ በላይ ያሉ ሰዎች ጋር ባደረጉት ውይይት ላይ ዲፕሎማቶችን በሁለት ቢላዋ መብላት አትችሉም፣ ወይ መስሪያ ቤቱን ልቀቁ፣ ወይ ከብልጽግና ጋር በጥብቅ ስሩ ማለታቸውን ምንጮች ጠቁመዋል። የዲፕሎማቶች ዋና መመዘኛ በተለይ በሶሻል ሚዲያ የሚተላለፉትን መልእክትና የሚሰራጩ መረጃዎችን በመከታተል ምላሽ መስጠት እንደሚሆን ተነግሯቸዋል። ይህን ተከትሎም ውጭ ጉዳይ ሚኒስትር ለዲፕሎማቶች ጥብቅ መመሪያ ሰጥተዋል በማለት ጨምረው ገልጸዋል። እንደ መሰረት ሚዲያ ዘገባ ከሆነ በአዲስ አበባ ከተማ ውስጥ የህዝብ አገልግሎት የሚሰጡ ተርሚናሎችን በአዲስ አሰራርና አደረጃጀት ለማስተዳደር መንግስት እንዳሰበ ታወቀ። ይህን ተከትሎ ከስራ ቦታችን ልንባረር ነው፣ አዳዲስ የመንግስት ካድሬዎች ስራችንን ሊቀሙን ነውና ሌሎች ስጋቶች በታክሲ ተራ አስከባሪዎች ሲቀርቡ ቆይተዋል። በተለይ ከትናንት ጀምሮ ተራ አስከባሪዎች አትሰሩም ተብለን አስቆመውናል ብለው የተናገሩ ሲሆን አንዳንድ የታክሲ መጫኛና ማውረጃ ተርሚናሎች በፖሊስ አካላትና በአድማ ብተና ኃይሎች እየተጠበቁ ይገኛሉ። ኮልፌ ላይ ተራ አስከባሪዎች በሙሉ ተባረናል፣ እንዳንሰራ ታክሲ ተራው በአድማ በጣኝ እየተጠበቀ ነው ያሉ አንድ የመረጃ ምንጭ የተርሚናሎችን በአዲስ አሰራርና አደረጃጀት ለማስተዳደር በወጣው ደንብ ዙሪያ በቂ ውይይት ሳይደረግና ለነሱ ምትክ ስራ ሳይሰጥ መባረራቸውን ይናገራሉ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በበኩላቸው የህብረተሰብ የቅሬታ ምንጭ የነበሩት የታክሲ ተርሚናል ችግሮች በጥናት በመለየት ለተራ አስከባሪ ማህበራት ስልጠና በመስጠትና የመልካም ማስተዳደር ችግሮችን ለይቶ መፍትሄ በማስቀመጥ ውጤታማ ተግባራት ተከናውነዋል ብለዋል። ቢሮ ኃላፊዋ አክለውም የተራ ማስከበር ማህበራቱ ለመመሪያና ደንብ ተገዢ በመሆን የተገልጋዩን ህብረተሰብ መብት በማክበር ለጸጥታ አካላት እገዛ በማድረግ ተቀናጅተው ሊሰሩ ይገባል ብለዋል። ተደጋግሞ ከህዝብ ቅሬታ ሲቀርባቸው የሚሰሙት ነባር የታክሲ ተራ አስከባሪዎች ግን አዲስ ማህበራቱ ስራቸውን እንደወሰዱትና እነሱ ችላ እንደተባሉ በመግለጽ መብታችንን እናስከብራለን፣ በረሃብ አንሞትም በማለት በማህበሮቻቸው አማካኝነት እንቅስቃሴ ለማድረግ እየተዘጋጁ መሆናቸውን ተናግረዋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።